እንግዲህ ጋይስ 200,000 ፎሎወር ነው የሚቀረን የዘማሪ ገብረ ዮሐንስ የመኪና ቻሌንጅ ለማጠናቀቅ ማለት ነው። አንድ ቀን ይቀረናል። እንደምታውቁት ጊዜ እየሄደብን ያለው አሁን ከጧቱ 4 ሰዓት ከ10 ነው። በዚህ ሰዓት 877500 ፎሎወር ነው ያለው። በዚህ አባታችን በሰራው ቪዲዮ ላይ ክርስቲያኖች አናዳችሁኛል። እግዚአብሔር ብርሃኔና መድኃኒቴ ነው። አዳነች አቤቤ ለአሁንታ በርሲሳ 10 ሚሊዮን እና ባለ 3 መኝታ ቤት ሰጥተዋለች። 10 ሚሊዮን እና ባለ 3 መኝታ ኮንዶሚኒየም ሰጥታቻለች። ሰላም ጤና ይስጥልኝ። ውድና የተከበራችሁ የናሁ ሚዲያ ቤተሰቦች እንደምን አላችሁ? እንደምስጋችሁ እኔ አለሁ እግዚአብሔር ይመስገን። ባያላችሁበት ሰላም ክርስቶስ ይብዛላችሁ። የተወደዳችሁ ውድ ቤተሰቦች እንግዲህ አሁን የመጣሁበት መረጃ ምን መሰላችሁ? መላው ኦርቶዶክሳውያን ተኝተናል ማለት ይቻላል። የት ነው ያላችሁ? ጥሪ ላስተላልፍ አቤቱታ ላቀርብ ነው የመጣሁት በዚህ ቪዲዮ። እንግዲህ የሌላ ቤተ እምነት የሆኑ አካላት ቪዲዮ እየሰሩ እኛ ጸጥ ብለናል፣ ኦርቶዶክሳውያን ጸጥ ብለናል። እንግዲህ ዘማሪ ገብረ ዮሐንስ የመኪና ቻሌንጅ ተጀምሯል። ነገር ግን ደግሞ ቻሌንጁ የሚጠናቀቅበት ሰዓት ደርሷል። አንድ ቀን ነው የቀረው። አስባችሁ አይደለ? ስለዚህ 200,000 ምናምን ፎሎወር ይቀራቸዋል። በዚህ በአንድ ቀን ውስጥ ይህን ፎሎወር ካላገኙ የመኪና ስጦታው ይቋረጣል፣ ቻሌንጁ ይሰርዛል ማለት ነው። እና ምንድን ነው ምላሻቸው በዛ ሰዓት? ኦርቶዶክሳውያን እውነት እንደዚህ ነው? እውነት በዚህ ልክ ነው ይህን ድንቅ ዘማሪ ቦታ የምንሰጠውና የምንወደው? ስንቶቻችንን በዚህ በወንድማችን ገብረ ዮሐንስ ዝማሬ የተጽናናን? ስለዚህ ባካችሁ ዲስክሪፕሽን ላይ ሊንኩን አስቀምጥላችኋለሁ፣ የገባችሁ አካውንቱን ፎሎ አድርጉ ማለት ወዳለሁ። ምናልባት ቪዲዮ ቫይራል ከወጣ ይጠቅመዋል። ምናልባት ደግሞ እያያችሁ ያላችሁ ቲክቶክ አካውንት ያላችሁ ካላችሁ ቪዲዮ እየሰራችሁ ፖስት እያደረጋችሁ ይህንን ቻሌንጅ መስራት አለብን ብዬ አስባለሁኝ። ይህ ብቻ አይደለም፣ የቤትም አለ ሌላ መረጃ ማስተምጣችሁ አለ። እንግዲህ አዳነች አቤቤ ለአትሌቷ እጅግ ገራሚ ስጦታ ሰጥታለች። ያንንም ቅድሚያ ላስተምጣችሁና ወንድማችን አዶናይ በዛሬው ዕለት እንግዲህ የመጨረሻውን ጥሪ የቻሌንጁን ጥሪ አቅርቧል። ሊንኩን ዲስክሪፕሽን ላይ አድርግላችኋለሁ ማለት ላስተምጣችኋለሁ። ከዛ ማለት ነው ወደ ቪዲዮ እንሂድ። አዳነች አቤቤ ለአሁንታ በርሲሳ 10 ሚሊዮን እና ባለ 3 መኝታ ቤት ሰጥተዋለች። እስቲ የቀረውን እሱ ይንገራችሁ። ዛሬ አንዲት ስለተጣለች የሀገር ባለውለታ ልነግራችሁ ነው የመጣሁት። ጌጤነሽ ኡርጌ ትባላለች። በካሽ ሳይሆን ጌጤ ኡርጌ የምትባል ሯጭ ነበረችና በጣም ተገፍታ እዛ ጫካ ወድቃ ነበርና ከነማዳሊዋ ጭቃ ቤት ውስጥ ነበር የምትኖረው፣ ጫካ ላይ ማለት ነውና እቺን ሴትዮ ደጋግሞ ቪዲዮ ሰርቶላት ነበርና ዛሬ አዳነች አቤቤ 10 ሚሊዮን እና ባለ 3 መኝታ ኮንዶሚኒየም ሰጥታቻለች። ይሄ ማለት እሱ እንዳገኘው ነው የምቆጥረው ነው። ለሱ እኮ አይደለም የተሰጠው። ሜንታል ሳቲስፋክሽኑ ግን ከተበደለ ሰው ጋር ከተገፋ ሰው ጋር ስትቆም ሜንታል ሳቲስፋክሽኑ ልክ ለአንተ እንደተሰጠ ነው የምትቆጥረውና በጣም ደስ ይለዋል ብዬ ተስፋ አደርጋለሁ። ይሄ እናንተም ኮፒ ሊንክ ሼር ያደረጋችሁ ሰዎች እጃችሁ አሉበት የእሷን ድምፅ ቢሮአችሁ ከንቲባ ቢሮ እንዲገባ አድርጋችሁ ይሄን ነገር ላደረጋችሁ ሰዎች ሁሉ ምስጋና ይገባል። ገና ኮፒ ሊንክ ሼር ሪፖስት አድርጌ ይህንን ቪዲዮ ከቻልክ አሁንታ እንኳን ደስ አለ። የሚዲያ ሰራዊቶች አሁን ያጫዋጫዋሉ እነ ብሩክ ኒውስ ምናምን ያሉም እኮ ሰው ሲበደል ምናምን አያመጡ። መንግስት ይከፈዋል። የተበደለ ሰው ሚዲያ ላይ ሲወጣ መንግስት ስለማይወድ እነሱ አያወጡ። ዛሬ ለወቅሱ ነበር አዳነች አቤቤ ጋር የሆነ ጉዳይ ነበር፣ ለወቅሱ ነበረ ትቼዋለሁ፣ ሰርዣለሁ ዛሬና እንኳን ደስ አላችሁ። አሁን ከጧቱ 4 ሰዓት ከ10 ነው። በዚህ ሰዓት 877500 ፎሎወር ነው ያለው። እስኪ ሁላችሁ አሁን በዚህ ሰዓት ገብታችሁ ፎሎ አድርጉትና ከዛ በኋላ ስንት እንደደረሰ ኮሜንት ላይ አስቀምጡልኝ። የዘማሪ ገብረ ዮሐንስን ቻሌንጅ ልናጠናቀቅ ጥቂት የሚባሉ ሰዓታት ብቻ ቀርተውናል። ፎሎወሮቹም እንደምትመለከቱት ትንሽ ፎሎወር ነው የቀረው። ሁላችሁም ፎሎ እያደረጋችሁ እንዲሁም ደግሞ ስንት እንደደረሰ ኮሜንት ላይ ጻፉልኝ። ለማጠናቀቅ ጥቂት ሰዓታት እንዲሁም ደግሞ ጥቂት የሚባሉ ፎሎወሮች ብቻ ነው የቀረው። ሁላችሁም ይህንን ቪዲዮ ሪፖስት አድርጉት። እንዲሁም ደግሞ ከታች ያስቀምጥኩላችሁን አካውንት ፎሎ እያደረጋችሁ ስንት እንደደረሰ ትነግሩኛላችሁ። መልካም ቀን ይሆንላችሁ። በዚህ አባታችን በሰራው ቪዲዮ ላይ ክርስቲያኖች አናዳችሁኛል። ሀቅ ለመናገር ለምስጋናችሁ ለምርቃኑ አመሰግናለሁ፣ ግን አያስፈልግም። ያንን ፈልጌ አይደለም የሰራሁት፣ ግዴታዬ ነው። እኔንም ስለሚመለከተኝ ብቻና ብቻ ነው። አሁን ፎሎ ያላረጋችሁ ሁላችሁም ፎሎ አድርጉት እሺ። እንግዲህ ጋይስ 200,000 ፎሎወር ነው የሚቀረን የዘማሪ ገብረ ዮሐንስ የመኪና ቻሌንጅ ለማጠናቀቅ ማለት ነው። አንድ ቀን ይቀረናል። እንደምታውቁት ጊዜ እየሄደብን ያለው። ስለዚህ 200,000 ሰዎች ፎሎ ማድረግ እንዳትረሱ። እወዳቸዋለሁ። ከዛ ደግሞ የቤት ቻሌንጁ እንጀምራለን ማለት ነው። ደስ ብሎኛል። እንኳን ደስ አላችሁ። እወዳቸዋለሁ ከምታስቡት በላይ እሺ። ቻው። ገብረ ዮሐንስ ማየት ስለማይችል ሰው ይመስለዋል። ሰው በየትኛው መንገድ ሲመላለስ እግዚአብሔር ብርሃን ካልሆነ በስተቀር መሄድ አይችልም አይደል? አሁን ይሄ የምታየው ይሄ
ሲምቦሊክ አይደለም ማወራ የልብ ብርሃን ካልተገኘ አንተም ደህና የምታስበው እግዚአብሔር አምላክ ብርሃን ይሰጠናል። ስለዚህ ማንም ሰው ተስፋ ቢቆርጥ እችን ቃል በመናገር ብቻ በላዩ ላይ የሚሰማውን ክፉ መንፈስ ሊያረቅ ስለሚችል ቅድም ስንናገር እግረ መንገዴን እችን ትዝ ብሎኝ ነው። ስለዚህ የትኛውም ሰው ይህንን መዝሙር በዜማም ይሁን በቃል ቃሉን ቢጠቀም ዕለታዊ ችግሩም ፊቱ ላይ ያለውን ክፉ ነገርን የመቅረፍ አቅም አለው። አባቶቻችን ለዘመናት ሲጠቀሙበት የነበረ ነው። የዳዊት መዝሙር ላይ ያለ ቃል ነው። ስለዚህ ሁሉም ሰው በቸገረው በጨነቀው ሰዓት ይህን ቃል ቢናገር ሻል ካለ ቢያዜመው አሊያም ደግሞ ዜማ ባይችል እንኳን እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስደነግጠኝ የሚያስፈራኝ ማን ነው? አምላኬ መመኪያዬ ነው ከተባለ ትምክህት በእግዚአብሔር ሲሆን ደግሞ የትኛውም አይነት ችግር በፊታችን ወይ በችግረኛው ፊት ዋጋ አይኖረውም፣ አቅም አይኖረውም። ምክንያቱም የጠራው ስም የእግዚአብሔር ስም ነው። ይህን ለማለት ፈልጌ ነው። እስኪ ዛሬ መልአኩ ገብርኤል እናስብበት ቀን ከሆነ አንጻር ወንድማችን አቤልያም የዘመረው መዝሙር አለ። እሱን ዝም ብለን ብንዘምር ደስ ይለኛል። ልጆቻችን ሁላችሁ ገብርኤል ገብርኤል መልአከ ራማ ገብርኤል ገብርኤል መልአከ ራማ ስንጠራ ፈጥነ ድረስ ድምፅህን እንስማ ገብርኤል ገብርኤል መልአከ ራማ ገብርኤል ገብርኤል መልአከ ራማ ስንጠራ ፈጥነ ድረስ ድምፅህን እንስማ ትንቢቱ ሲፈጽም ዘመኑ ሲያበቃ ከቀን አሳዘገኝ ሳይጎድል ደቂቃ ወደ ድንግል መጥተህ ደስታን አበስርክ የአምላክን ሰው መሆን ለዓለሙ ሰበክ ወደ ድንግል መጥተህ ደስታን አበስርክ የአምላክን ሰው መሆን ለዓለሙ ሰበክ ገብርኤል ገብርኤል መልአከ ራማ ገብርኤል ገብርኤል መልአከ ራማ ስንጠራ ፈጥነ ድረስ ድምፅህን እንስማ ገብርኤል ገብርኤል መልአከ ራማ ገብርኤል ገብርኤል መልአከ ራማ ስንጠራ ፈጥነ ድረስ ድምፅህን እንስማ ከውሃና ከሳት ከሞት አመለጦ በእሳቱ መካከል ለጥፋት ቢሰጦ አንተ ባለህበት በየትኛውም ስፍራ ምንም ቦታ የለው ሞትና መከራ አንተ ባለህበት በየትኛውም ስፍራ ምንም ቦታ የለው ሞትና መከራ ገብርኤል ገብርኤል መልአከ ራማ ገብርኤል ገብርኤል መልአከ ራማ ስንጠራ ፈጥነ ድረስ ድምፅህን እንስማ ገብርኤል ገብርኤል መልአከ ራማ ገብርኤል ገብርኤል መልአከ ራማ ስንጠራ ፈጥነ ድረስ ድምፅህን እንስማ እግዚአብሔር ብርሃኔና መድኃኒቴ ነው የሚያስደነግጠኝ የሚያስፈራኝ ማነው? የሚያስደነግጠኝ የሚያስፈራኝ ማነው? አምላኬ መመኪያዬ ነው።
የሚያስደነግጠኝ የሚያስፈራኝ ማነው? የሚያስደነግጠኝ የሚያስፈራኝ ማነው? አምላኬ መመኪያዬ ነው እግዚአብሔር ብርሃኔና መድኃኒቴ ነው። እግዚአብሔር ብርሃኔና መድኃኒቴ ነው። የሚያስደነግጠኝ የሚያስፈራኝ ማነው? የሚያስደነግጠኝ የሚያስፈራኝ ማነው? አምላኬ መመኪያዬ ነው። የሚያስደነግጠኝ የሚያስፈራኝ ማነው? የሚያስደነግጠኝ የሚያስፈራኝ ማነው? አምላኬ መመኪያዬ ነው።